ከልጆችሽ ጋር ላገባሽ አልችልም፣ እነሱ መሞት አለባቸው ያለው ግለሰብ አንዱ ራሷና ጆርዲ የኔ ቆንጆ ይቅርታ፣ አንቺ ቤት ስላገኘሁት ከአንቺ ፎቶ ጋር አብሬ ዱይት አደረኩት። ይቅርታ አድርጊልኝ የኔ መቤት። በዚህ አጋጣሚ ሴቶች አንድ ነገር ልንገራችሁ። ብዙ ሴቶች ጆርዲም እንዳለችው ከሌላ የወለደቻቸውን ልጆች ሰውየው ስለማይወድላት ሰውየውን ደግሞ ከልብ ስላፈቀረችው ስላመለከችው በሱ መመረጥ እንደ ቢግ ዲል ስለቆጠረች አንዳንዷ ወስዳ ከሌላ የወለደችው ልጆች ለቤተሰብ የምትሰጥ ለእህት፣ ለወንድም፣ ለአገልጋይነት፣ ለሎሌነት፣ ለባርነት አልፎም ተርፎም ደግሞ ከአንድም ሁለት ሶስቴ የሰማነው ነገር ነው። ልጅ ስላለኝ ነው የጠላኝ በማለት ልጆቻቸውን የግድያ ሙከራም የገደሉ ሴቶችም እናውቃለን። አንድ ነገር ልንገራችሁ። እኔ ወልጄ ተፋትቼ ሲንግል ማምነት ምን ያክል ስትራግል እንደሚያደርግ እንደ ማንኛውም ሲንግል ማም ሆና ህይወቷን ፋይት እንዳደረገች ገንዘብ በሌለበት ስራ በሌለበት ዘመድ በሌለበት በቂ የቋንቋ እውቀት በሌለበት ሀገር ላይ ፋይት አድርጌ በሁለት እግሬ ቆሜ የራሴን ደሞዝ አግኝቼ የራሴን ቤት በራሴ መርቼ ሁሉ ነገሬን ሁሌም ነው ላይፍ ላይ መነግራችሁ የቤት ኪራይን ከፍዬ ከማንም ከመንግስት እርዳታ ከማንም አይነት ሰው እርዳታ ነጻ ሆኜ ቅን ስል ደግሞ የህይወት አጋጣሚው ያው ህይወት ይቀጥላል። አስቀጥያለሁ። አንድ ነገር ልንገራችሁ። የኔ ባል አይደለም ልጆቼን ሊጠላ አይደለም ልጆቼን እንደ ችግር ሊያቸው ይቅርና ቀድሞ ያፈራሁትን ንብረት ምናልባትም ከወላጅ አባት ጋር አብሬ ሰርቼ የተካፈልነው ሊሆን ይችላል፣ ወይ እኔ ራሴ ብቻዬን የሰራሁት ሊሆን ይችላል። አይደለም ልጆቼን ከሱ በፊት ያፈራሁት ንብረቴ አጠገብ ጋር አላስደርሰውም። ቢኮዝ የልጆቼ ነው። ከሱ በፊት አይደለም የወለድኳቸው ልጆች አጠገብ ላስጠጋው ይቅርና ከሱ በፊት ያፈራሁት ንብረቴ አጠገብ ልጆቼ ንብረት አጠገብ እንዲሽከረከር አልፈቅድለትም። ቢኮዝ ስሜቴ ከልጆቼ አይበልጥም። ዛሬ በየቦታው ስለመደፈር ተደፍሬ ተሞክሬ ምናምን ስትሉ ሳልደፈርም የመደፈር ጥቃት ትንኮሳም ሳይደርስብኝ ያደኩት የእንጀራ እናት ቅጥቀጣና ድብደባ ሳይደርስብኝ አይኔ እያየች እንደገባች አይኔ እያየች ውልቅ እያደረገ ሲጥላት የነበረው አባቴ ከልጆቼ ስሜቴ አይበልጥም ሲል በጆሬ እየሰማሁ ያደኩ ልጅ ነኝ። አባቴ በልጅነቴ የማስታውሰው እኔ ለልጆቼ ብዬ እንጂ ለስሜቴ ብዬ አይደለም የማገባው። ብቻህን አትተው ልጅ ብቻ አትተው ምናምን ስለተባልኩ እንደው ማህበረሰቡም ስላስጨነቀኝ ነው እንጂ እኔ ስሜቴ ከልጆቼ አይበልጥም። ምንም አይነት የሴት ስሜት የለኝም። የማህበረሰቡን አፍ ለማዘጋት አይነት ነው። ትክክል ነው እያልኳችሁ ግን አይደለም። ግን እንደ አባት ቅድሚያ ለልጆቹ የሰጠበት መንገድ ትክክል ነው። ምክንያቱም ዛሬ እኔ ሴት ልጁን አፍርቷል። እኔ ሴት ልጁ ደግሞ ሁለት ሴት ልጆቼን አፍርቼ በልጆቼ ቀልድ አላቅም። በልጆቼ ቀልድ አላቅም። ባይዘዌ እኔ አግብቻለሁ አይደለ? ለልጄ ይህን ያህል ብር ሴቭ አረጋለሁ ካልኩኝ አረጋለሁ። የሚከለክለኝ ሰው የለም። አረጋለሁ። ልጆቼ ናቸው። ያለ ማግባት መብቱ ነው። እኔም ያለ ማግባት መብት አለኝ። እኔም ወዶ እስከመጣ ድረስ ልጅን ሲወዱ እስከምናምኑ ነው። የሆነን ቆንጅዬ ልጅ ስትወጂ እስከ ንፍጡ እስከምናምኑ ነው። ጥርግ አድርጉት እስቲ ያጠቡት ብለሽ ነው ወይ ሲያስጠላ ጠቡትና ልሳሙ አትይም። ስለዚህ ልጄን የወደደ ካንጀቴ እኔን የወደደ ካንገቴ ይላል ያገሬ ሰው። ሴቶች በሆነ ሰው መመረጥን እንደ ቢግ ዲል አትዩት። ለራስሽ ቫልዩ ይኖርሽ። መገናኛ ወይም ደግሞ የአብነት አካባቢ ተክለ ሃይማኖት አካባቢ ወይ ማነው የዱባይ ተራመድ ገበያ ላይ የተዘረጋ አርቲፊሻል ቅራቅንቦ ሽቶና ሞል ውስጥ በመስታወት ውስጥ በቁልፍ የተቀመጠ ሽቶና ወርቅ ዋጋው እኩል አይደለም። ወርቅ እንኳን ቢሆን መንገድ ላይ ስላገኘው ብቻ አምኛ አልገዛም። ቦታው ነው ያለው። እዛ ቦታ ላይ ግን ወርቅ ቅብ እንኳን ቢሸጡልኝ ቦታው ያሳምነኛል። አቀማመጥሽን፣ አለባበስሽን፣ ስነ ልቦናሽን አስተካክሊ። ለወንድ ልጅ ተብሎ አይደለም ከአብራክ የወጣ ልጅ ይቅርና ቤተሰብ አይገፋም። ባለበት ታከብሪዋለሽ። ጣልቃ የሚገባ ከሆነ አይ በቃ ሁን ባለህበት እኔ እየመጣሁ ጠይቃለሁ፣ አንተ አትምጣ። የምጠላው ሰው ቤት አትምጣ። ባሌን ትጠላው አይደለ? አትምጣ፣ እኔ እመጣልሃለሁ፣ እኔ ነኝ እህትህ እለዋለሁ እንጂ አልገፋው። አብዛኛውን ግን የኢትዮጵያ ሴቶች በተለይ አንዳንድ ሴቶች
በወንድ መመረጥን እንደ ቢግ ዲል ታውታላችሁ። እንደ ቢግ ዲል ሜቢ አይ ዶንት ኖ እኔ ወንድ ቸግሮኝ ስለማያውቅ ሊሆን ይችላል። እኔ አሁን ራሱ ሴልስ ላይ ቁጭ ብዬ ብራዚል ነሽ እንትን ነሽ የእንትን ዜጋ ነሽ ለመጀንጀን ሸፋፋም ቀርፋፋም ጀንተልማንም ዝርክርክማንም እንዲህ ስለሚለኝ ምን የወንድ ችግር አጋጥሞኝ አያውቅም። አይ ዶንት ኖ ምናልባት እዚህ ላይ የተጻፈ ነገር አለ ይሆን? ከማንም እንደምታዩም ፋራ ነው የምትሉኝ ግን ዋው ሺ ሶ ቢዩቲፉል አር ዩ ፍሮም ኖርዝ አሜሪካ አር ዩ ፍሮም ፍሎሪዳ አር ዩ ፍሮም ብራዚል ዶሚኒካን ሪፐብሊክ ላይ ኖ ኖ ኖ ቤቢ አም ፍሮም ኢትዮጵያ ኢስት አፍሪካ ብዬ እንዲህ ነቅንቄ ዩር ዋይፍ ኢዝ ሺ ሶ ቢዩቲፉል ቆንጆ ሰውነት አላት ቆንጆ መልክ ከለር አላት ምናምን ሲሉት ባለቤቴ አይ ኖ ሺ ኢዝ ቢዩቲፉል እሽ ባሹንዝ ኢዝ ሶ ሁብሽ ይላቸዋል። ለዛ ነው ያገባኋት ይላቸዋል። ኮራ ብዬ እግዚአብሔርን ኤኒ ሬስቶራንት ብሄድ ኤኒ የሆነ ቦታ ብሄድ ለዛም ሊሆን ይችላል አላቅም። ውበት እንዳመለካከቱ ነው። እኔ ግን እስካሁን ድረስ ምንድነው ያልቸገረሽ ብትሉኝ ከኋላ የሚከተለኝ ወንድ ቸግሮኝ አያውቅም። ለዛም ነው እንደው ጋፕ እንኳን እኮ አላገኝም እኮ ጋፕ አላገኝም። እኔ ብዙ አሁን አንዳንድ ሰዎች ነጭ አግብታች እመቤቴ ምስክሬ ናት ነው የምላችሁ። ብዙ ኢትዮጵያውያን ባል የማገባበት ፕሮባቢሊቲ ነበረ። ልጄን የምታቀፋት ልጅ ኢትዮጵያ ሄጄ ጋጋታ በቃ ምን ጋጋታ እንኳን አውሮፓ ተቀምጬ ነው ኢትዮጵያም ተቀምጬ ወንድ ጋጋታ። አንዳንድ ሰው እንጃ እንትን ጅሪሳ አለ ይመስለኝ እድል ነገር ሜቢ አይ ቲንክ ይሄንን ፊት ደገም ማድረግ የሚፈልጉ ያው ኢትዮጵያኖች አንዳንድ ጊዜ ቀይ ሴት መልኳን ያለች ሴት ደገም ማድረግ ይፈልጋል። ከዚች ቆንጆ ነበር መውለድ የዘሩን መተካት ይፈልጋል። አይ ቲንክ አላቅም ምናልባት እንደዛ ችግር ገጥሟችሁ እንዳይሆን ብዬ ነው። እንደ ታሪክ አጋጣሚም ሆኖ ሴቷም ልጄ እንደዛ ናት። በራይድ ስንሄድ ራይድ ሹፌሩ ያፈጣል። አንድ ቀን ቤት ገብቼ ልገላት ኦንላይን ባንኪንግ እሷ ነበረች የከፈለችው በስልኳ ማለት ነው። የደወለችብለትም እሷ ነበረች፣ ያው የምከፍለውም እሷ ነበረ። ስልኳን ሲባርኩ በቴሌግራም መጣ። ከዛን እንዴ ስትላላዩትም ስልኳ ምንድነው አልኳት። እያየሽ ብሎክ አድርጊ እያየሽ ስልኩን እንዴ ማማ ምን አልኩኝ አጥፊ ራይድ ጠርታ ራይድ ሹፌሩ ወስዶን የሆነ ቦታ አድርሶን በቴሌግራም መጥቶ ሀይ ይላል። ስንወጣ ቁጭ ብለው እንዲህ ልጅነቴን ነው የማስታውሰው። እንዲህ ነው የሚዞሩት እንዲህ ከውርርርር ይላሉ። እንዲህ ነው እንትን የሚሉት ያውም ተሸፋፍና ኢትስ ኖት ቢግ ዲል በቃ። ግን አንዳንድ ሴቶች እኔ ወንድ እንዴት ብርቅ እንደሚሆንባችሁ አላውቅም። እኔ ወንድ ብርቅ የሆነበት እኔ በአካባቢ አላየሁም። ምናልባት ታላቅ እህቴን ብቅ ስትል አገባች፣ በቃ ትምህርቷን ጨረሰች። ኮኮብ አጽባህ ሁለተኛ ደረጃ ሃይ ስኩል ተማሪ እያለች አዲስ አበባ ዩኒቨርሲቲ የሚማረውን ጮኛዋን ተዋወቀች፣ ምናምን አገባች። እግዚአብሔር ይመስገን የሁለት ልጆችና ሰክሰስፉል የሆነ ትዳር አላት። አላቅም እኔ በዙሪያ የወንድ እጥረት ያጋጠመው ሴት ስላጋጠመኝም ይሆን አላቅም። ሶሻል ሚዲያ ላይ ያላችሁ ሴቶች ግን በስማም የወንድ እጥረት በጣም ነው ያለባችሁ። በጣም ነው የወንድ እጥረት ያለባችሁ። ምንድን ነው በወንድ መመረጥ ማለት? በእግዚአብሔር መመረጥ መሰለሽ እንዴ? በወንድ መመረጥ ማለት በቤተሰብ መመረጥ መሰለሽ እንዴ? በወንድ መመረጥ ማለት በአንድ ሀገር ሕዝብ ተመርጠሽ ጠቅላይ ሚኒስቴር መሆን መሰለሽ እንዴ? አንዳንዱ ሊያርመጠምጥሽ ነው። ኦፍ ኮርስ ሊያርመጠምጡን ሲነሱ መሰለኝ ያርመጥምጠናቸው ትተናቸው ይሄር ነው። ቢግ ዲል አይደለም። ለወንድ ተብሎ ልጅ አይገደልም። ለወንድ ተብሎ ልጅ አይገፋም። በዚህ አጋጣሚ አንድ ነገር ልንገራችሁ። አንድ እህታችን እዚሁ ጀርመን ሀገር ሌላ ልጅ ወልዳ ትዳር አስቀጥላለች። ከአዲሱ ኢትዮጵያዊ ባሏ ሌላ ልጅ ወልዳለች። ከዛኛው ባሏ የተወለደው ልጅ ኢትዮጵያዊ ባሏ ሳሎን ካለ መምጣት አይችልም። እንዲህ ብሎ አይቶሱ ካለ መምጣት አይችልም። ድሮ በጣም ይወደው ነበረ። አዲስ ካገባች ከወለደ የራሱን ልጅ ከወለደችለት በኋላ ያኛውን እንደ ጠላት ነው የሚያው። አሁንም ድጋሚ ሲንግል ማም ላለመባል ድጋሚ ፈታች ላለመባል ግን ልጇ እየተሸማቀቀባት ከመኝታ ቤት ሳይወጣ መቅድዬ የምራግተረኛል። ለምን 10-20 ጊዜ አልፈታም? ማን ምን አባቱ አገባው? የሚጠይቀኝ መድኃኔዓለም። ሲኦል መግባት ካለብኝ የምገባው እኔ ሲኦል የመግባት መብት አለኝ። ምድር ላይ ሲኦል ኖሬ ገነት ከምገባ ማላቀው ገነት ጋር ከምሻ ምድር ላይ የማቀውን ገነት ብኖር ይሻለኛል። የዛኛውን እኔ አላየሁትም። የመቃጠልም መብት አለኝ። ምድር ላይ ግን መቃጠል አልፈልግም። በቃ እግዚአብሔር ደግሞ መሐሪ አምላክ ነው።
ተንኮል ደባ ነው የማይወደው። እየተቃጠልሽ ኑሪ፣ ካልሆነ ሲኦል ትገበልሽም። ለእግዚአብሔር የወንዶ